ዛሬ ላይ ብዙ ቀናና በጎ ሐሳቢ ምእመኖችና ሙስሊሞች ሌሎችን ታችኛው እርከን ላይ ያሉ ኢትዮጵያውያን ሙስሊሞችንና ሌሎችንም ጭምር በዚህ አጋጣሚ የሚረዱበትና አለይታነታቸውን በገቢር የሚያረጋግጡበት አጋጣሚ ዛሬ ነው። ሙስሊምና ሃይማኖት አብሮነትን አስመልክቶ ሰው አመቱን ሙሉ አብሮነትን አክብሮ ጠብቆ መኖር እንዳለበት ይደነግጋል። ምክንያቱም ነገ የውመል ቂያማ እሱ ጠግቦ አድሮ ጎረቤቱ ተርቦ ያደረሰው በፍጹም ጀነት አይገባም ተብሏልና በዚህ ልክ አብሮነትና ተደጋግፎ መኖርን ሃይማኖታችን በግልጽ የደነገገው ከመሆኑም ባሻገር እንዲህ አይነት አመታዊ በዓል ሲመጣ ደግሞ ተጨማሪ አቅም የሚጠይቅ ሰዎች የቸገራቸው ሰዎች በጣም ባይተዋርነት የሚሰማቸው በእንዲህ ያሉ አጋጣሚዎች እንደሆነ ይታወቃል ማለት ነውና የባይተዋርነት እንዳይሰማቸው ደግሞ ሰው ለበዓሉ ያዘጋጀውን ነገር በጋራ ተካፍሎ እንዲበላ የተወደደ ብቻ ሳይሆን በአንዳንድ የእስላም ሊቃውንት የኡዱህያ እርድን አስመልክቶ 1/3ኛውን ማካፈል ግዴታም ነው የሚሉ ሁሉ ሊቃውንቶች አሉ። በዚህ ልክ አብሮነትና ተደጋግፎ መኖርን የሚያስገድድ ጭምር ነው የሚያበረታታ ብቻ ሳይሆን ማለት ነው። ሀገራችን ሰላም ካልሆነች ይሄን አይነት በዓል ማክበርም አንችልም። ሃይማኖታችንን መያዝ አንችልም። ሃይማኖት እኮ ከሀገር በኋላ ነው አይደለም። ሀገር ሲኖር ነው ሃይማኖት ይዞ የሚኖረውና የሀገር ሰላም፣ የሀገር አንድነት፣ የዜጎች አንድነት ምንም ይመኑ ምንም ኢትዮጵያውያን ናቸው። ኢትዮጵያንን ሁላችንምና እመኝላታለሁ ለሀገራችን አንድ ሆነን ምንም እንኳን ቀኖናው ሃይማኖቶቹ ቢለያዩም እንኳን አንድ ሆነን ተባብረን ለሀገራችን እድገት እንድንሰራ ተስፋዬ ነው እናደርጋለን ብዬ ማምናለሁ። ዛሬም ተሰባስበን ለኢድ የመጣ ነው ሰላም ስለሆነ ነው። ያ ባይሆን ተሰብስበን መስገድም ፈጣሪያችንንም አላህ Subhanahu Wa Ta'ala የማምለክ እድሉንም አናገኝምና ሰላም የሚባለው ነገር ለማንኛውም እንደ ቅድመ ሁኔታ የሚቀመጥ ነገር ነው። በዲነል ኢስላም ደግሞ በየትኛው ውድ ዋጋ በህይወትም መስዋዕትነት ቢገዛ የተገባ ነገር ነው ሰላም። ከዚህ አንፃር ይሄ ለሰላም ደግሞ የራሳችን አስተዋጽኦ ብዙ ነው። የሌሎችን አይደለም እንጠብቀው። እኔ ለሰላም ድርሻ አለኝ። የመጀመሪያው ድርሻ ሰላሙን በሚያደፈርሱ ነገሮች ላይ ያለ መሳተፍ ነው። ሁለተኛው ደግሞ በተለያዩ አጋጣሚዎች ስለ ሰላም ደግሞ መስበክና ሰዎችንም መምከር ግዴታችን ነው። በዚህ ላይ ትልቅ ድርሻ ሊኖረን ይገባል። ሀገራችን በእድገት ማማ ላይ እንድትቀጥል የሁላችን አስተዋጽኦ እንደሚሆን መለኮታዊ ግዴታም ነው ብለን እናምናለን። እንዳንድ ሙስሊም ማንኛውም ኢትዮጵያዊ በዚህ ጉዳይ ላይ ድርሻ አለኝ በሚል እሳቤ ሁሉም የድርሻውን ካበረከተ እኔን አይመለከተኝም የሚል አባዜ እንዳይኖረው ይህች ሀገር የሁላችን ናት። በልማቱ ደረጃም ኃላፊነትም ግዴታም አለብን። ሰላም የሚለው ለሆነ አካል የሚተው ሳይሆን እኔ ነኝ ሰላሙን ማምጣት ያለብኝ የሚለው አንደበት የበለጠ ጎልቶና ጠጥሮ መውጣት መቻል አለበት። ኢና አዕጠይናከ አልከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። ልማት ዞሮ ዞሮ የሁላችንም ነው እና ማንም የተለየ አካል በሚፈጠረው ልማት ላይ ብቻው ሊጠቀምበት የሚችል ነገር አለ። ከመንገድ ጀምሮ የትኛው መሰረታዊ ልማት ዞሮ ዞሮ ወደ ህዝቡ የሚመለስና ወደ ራሳችን የሚመለስ ነገር ከመሆኑ አንፃርና በየትኛውም ሁኔታ ደግሞ ሰዎች ለልማት ቀዳሚ ሆነው ሙስሊሞች በዚህ ላይ የአንበሳውን ድርሻ ኖሯቸው አገሪቷም የጀመረችው የልማት ጉዞ ላይ ተሳታፊ እንዲሆኑ አደራ ማለት እፈልጋለሁ።